ሰላም የተከበራችሁ የዚህ ቪዲዮ ተከታታዮች እንደምን አላችሁ? በዚህ ቪዲዮ የምናየው በኢስሚ ስርዓት እንዴት አድርገን መረጃዎችን አታች ማድረግ እንችላለን። የተለያዩ የሰነድ አይነቶች ከማህደሩ ላይ ያሉ እነዚያን ሰነዶች ደግሞ እንዴት አድርገን ነው በኢስሚ ስርዓት አታች በማድረግ መረጃችንን እናደራጅላችሁ። በጠየቃችሁ መሰረት ከዚህ ከአንድ ቁጥር እስከ 23 ቁጥር የምታዩት የሰነድ አይነቶች ናቸው ማለት ነው። እያንዳንዱ ሰራተኛ ላይ ስካን በማድረግ አታች ማድረግ እንችላለን። ዌብ ብራውዘርን አበራና የኢስሚ ስም የትሬኒንጉን መግቢያ ኢስሚስ ትሬኒንግ ኢሲኤስሲ ጂኦሲሲ የሚለው ኢንተር ስለው የሚመስል ኢንተርፌስ መጥቷል። ስለዚህ በዚህ ኢንተርፌስ ላይ ሁልጊዜም እናንተ እቺን ክሊክ ታደርጋላችሁ። እቺን ክሊክ ስታደርጉ ዩዘር ኔም እና ፓስወርድ የምጽፉበት መጥቷል። እዚህ ጋር ዩዘር ኔም፣ እዚህ ጋር ለዩዘር ኔም ፓስወርድ አስገቡና ሎጊን ትሉታላችሁ። ስለዚህ እዚህ ጋር አሁን የኤችአር ባለሙያ ሁኜ እገባለሁ። የኤችአር ባለሙያ የሆነ አካውንት ወይም ሚና ወይም ሮል ልንለው እንችላለን። ከነ ፓስወርዱ ሎጊን ያደርጋል። ሎጊን ሲያደርግ የኢስሚ ስም ፖርታል ወይም ሆም ፔጅ ወይም ፈረስት ፔጅ ይመጣል። እዚህ ጋር ያለው ዩዘር ኔም ምንን ክሊክ ያደርጋል? እዚህ ላይ ያለችዋን ማለት ነው። የሲስተሞች የሚለውን ክሊክ ታደርጋላችሁ። ከሲስተሞች ውስጥ እዚህ ጋር የኛውን ክሊክ ታደርጋላችሁ። ይህን የሰው ኃይል ልማት አስተዳደር የሚለውን ክሊክ ካደረጋችሁ የሰራተኛውን ሰነድ አታች የምታደርጉለትን ሰው ስም ትጠራላችሁ ማለት ነው። ስለዚህ የሰራተኛውን ስም ለመፈለግ እዚህ ጋር ፈልግ የምትለዋን ክሊክ ማድረግ አለባችሁ። ሰነድ ማያያዝ፣ ሰነድ ስታያይዙ እንዳልኳችሁ ይችን ፈልግ ትላላችሁ። ማንን ልፈልገው? ለምሳሌ አማኑኤል ፈልግ ልበለው። አማኑኤልን ፈለኩት፣ ደብል ክሊክ አደረኩት። እዚህ ጋር ያለ አሁን ምንድነው የቀረ ሰነድ መሰነድ ነው። የእያንዳንዱ ሰራተኛ በተቋማችሁ ላይ ያሉ ሰራተኞች መረጃቸው የሚሰነደው የተለያየ ነው ማለት ነው። ይችን ክሊክ በማድረግ ነው ማለት ነው። ሰነዶችን ክሊክ እናደርጋለን። እንግዲህ ይህንን ክሊክ ካደረግን ታያችኋለች። ይችን የሰነዶች ውስጥ ይቺ የሰነድ አይነት ናቸው ቅድም ያሳየኋችሁ ማለት ነው። ማለት ምንድነው እዚች ላይ ክሊክ እናደርጋለን። ይህን ክሊክ ሳደርግ የተለያዩ የሰነድ አይነቶች አሉ። ለምሳሌ በቅጥር ጊዜ፣ በእድገት ጊዜ፣ በዝውውር ጊዜ፣ በአገልግሎት ማራዘሚያ፣ በአገልግሎት ማቋረጫ፣ በቅጣት፣ በቅሬታ እነዚህ የተለያዩ የሰነድ አይነቶች ናቸው እስከታች ድረስ ማለት ነው። በጡረታ ጊዜ የሚያዙ በልምድ እረፍት፣ ሽልማት፣ የትምህርት ሰነዶች የሚባሉ አሉ። ግን በዋነኝነት አንድ ሰራተኛ ሲቀጠር ማሟላት ያለባቸው ነገሮች አሉ። ቅጥር የምትለዋን የሰነድ አይነት እንመርጣለን ማለት ነው። ልክ እዚህ ጋር አታችመንት ካለ አሳይ ብላችሁ ትጀምራላችሁ። ምንም እዚህ ጋር የሚታይ አታችመንት የለም። እነዚህ አትሪቢዩቶች መሞላት አለባችሁ። እዚህ ውስጥ የሰነድ አይነቱን ትመርጣላችሁ። ቅጥር ሲፈጸም የሚያዙ ሰነዶች የሁነት ደብዳቤ ቁጥር ያስፈልገዋል። ማንዳተሪ አይደለም። ይዘት አለው፣ አንኳር ቃላት አለው። ያ ማለት እዚህ ጋር አታች የምናደርገው የምናያይዘው ዶክመንት ምን አይነት ዶክመንት ነው የሚለውን በይዘቱ በአንኳር ቃላቱ ደግሞ መግለጫ ይሰጠናል ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር የፖሊስ ማስረጃ እንግዲህ ቅጥር ሲፈጸም እዚህ ጋር ቅጥር የሰነድ አይነቱ ቅጥር ስላለ እዚህ የፖሊስ ማስረጃ ነው ወይ ስካን ያደረግነው፣ የመኖሪያ ፈቃድ ነው ወይ፣ የቃለ መሐላ፣ ልዩ የመራጭ ኮሚቴ የሙከራ ጊዜ ግምገማ፣ የቋሚ ቅጥር ደብዳቤ፣ የትምህርት ማስረጃዎች፣ የመራጭ ኮሚቴ ፈተና ውጤት፣ እነዚህ በሙሉ የአንድ ሰው ሲቀጠር ሊኖሩት የሚገቡ የፋይል ወይም የሰነድ አይነቶች ናቸው። ለምሳሌ የህይወት ታሪክ ፎርም አልኩት። አንድ ሰው ሲቀጠር የህይወት ታሪክ ፎርም ይኖረዋል ማለት ነው። ስለዚህ ይችን ኮፒ ካደረኩ በኋላ የሰነድ አይነቱ የህይወት ታሪኩ የሆነ ደብዳቤ ቁጥር የለውም። ምናልባት ሌላ የስራ ልምድና የተለያዩ የቅጥር ደብዳቤዎች አሉ። የሙከራ ቅጥር ደብዳቤ የደብዳቤውን ቁጥር ማለት ነው። ስለዚህ አልፈዋለሁ ማለት የሚያስፈልገውን ቦታ አልፈዋለሁ። ይዘቱ ምንድነው ካልኩኝ ታሪክ ነው። የህይወት ታሪክ ወይም በቀጥታ ከላይ ያለውን ትለዋለሁ። የህይወት ታሪክ ፎርም ነው ማለት አንኳር ቃላት ውስጥ የህይወት ታሪክ ሌላ ምንም ነገር የለውም። የህይወት ታሪክ 4 ፎርም። ለምሳሌ እዚህ ጋር ማብራሪያ ተመሳሳይ ሆነ አይደለም ማለት ካላችሁ አሁን የትምህርት አንድ ሰው ሁለት ትምህርት ይማራል፣ ማስተርስ እና ዲግሪ ማለት ነው። ዲግሪ የመጀመሪያ ዲግሪ ትሉታላችሁ ይዘቱን፣ አንኳር ቃላቱን ደግሞ ማኔጅመንት ትሉታላችሁ። እንግዲህ ማስተርስ ቢዝነስ አድሚኒስትሬሽን ትሉታላችሁ አንኳር ቃላቱን፣ ይዘቱን ዲግሪ ማኔጅመንት
ማስተርስ ፐብሊክ አድሚኒስትሬሽን እንደዚህ አይነት ነገሮች ካሉ አስቀምጥ ስትሉት እዚህ ጋር ዲፋይን እንዲያደርግላችሁ ነው። ሌላ ነገር የለውም። ስለዚህ የሁነት ደብዳቤ ቁጥር የህይወት ታሪክ ስለሌለው አለፍኩት። ተጨማሪ ማብራሪያ እንደዚህ ታደርጋላችሁ ማለት ነው። ከዛ ብሮውዝ አድርጌ አሁን እዚሁ ላይ ነው። እዚህ ብሮውዝ እንዳደረጋችሁ በደንብ ማየት ያለባችሁ የማንን ፋይል ነው የምናያይዘው። አማኑኤል የሚባል ፎልደር ከፍቼ በአማኑኤል ውስጥ ቅድም ያያችኋቸውን የስካን የምታደርጓቸው የሰነድ አይነቶቹ አሉ ማለት ነው። እዚህ ላይ ክሊክ ስታደርጉ እነዚህ አይነት አሉ። ታሪክ ይላል። ስለዚህ ታሪኬን ክሊክ አደርጋለሁ ማለት ነው። ስለዚህ ደግሞ ይሄ ብቻ ታሪክ ብላችሁ ማያያዝ አለባችሁ። ይሄ ነው አልኩኝ። ይኸው እዚህ ታሪክ ዶት ጄፒጂ የምትል አለች። እቺ መሆኗን ማየት አለባችሁ። ከዛ በኋላ ሴቭ አድርገው ነው። ሌላ ነገር የለም። እነዚህ ሞልታችሁ እነዚህ በደንብ ያስፈልጋሉ። እነዚህ ካልተሞሉ ያስቸግሯችኋል። እነዚህ መሙላት አለባችሁ ቢያንስ። ከዛ በኋላ ይሄንን እጄ ምንድነው ማለት ነው አስቀምጥ ማለት ይችላል። አስቀምጥላት ማለት መረጃው በትክክል ተቀምጧል የሚለው እዚህ ጋር አያችሁት። ከዛ ታች እዚህ ጋር ምንድነው የህይወት ታሪኩ ከአማኑኤል ፋይል ላይ ተያይዟል ማለት ነው። ስለዚህ ይህችን አሳይ ብትሏት ያሳያችኋል ማለት ነው። ይኸው አሳይ ስትሉት ያሳያችኋል። ያት ይህችን ማለት ነው። ሌላ አንድ ታብ ከፍቶ አሳያችሁ እዚህ ጋር። ስለዚህ ወደ ቀጣዩ ስንሄድ እዚሁ ላይ አዲስ ነው የምትሉት አዲስ እዚህ ላይ ክሊክ የትምህርት ማስረጃ ሲያስፈልገ የለ የትምህርት ማስረጃዎች የሚላለ ዲግሪ እንኳን ቃላት አይቲ ያው ገላጭ እንዲሆን ማለት ነው። መረጃው በትክክል ተቀምጧል አለ። ምንድነው መሰላችሁ እነዚህ ሶስት ነገሮች ካልተሞሉ እነዚህ ሶስት ነገሮች ካልተሞሉ ይሄኛው እያንዳንዱን ይሄን መርሳት የለባቸውም። ዲግሪ እዚህ ጋር ማስረጃዎች እንዳይቀሩ ይሄ በቃ ተጨማሪ ዝርዝር ሁኔታ ካልገባ ፋይላችሁም አይታለፍም ማለት ነው። ይሄንን ካልሞላችሁት ሰነድ ያያይዙ የሚል ሜሴጅ ስለሚያመጣ ግዴታ ምን ማድረግ አለባችሁ? እነዚህ መሙላት አለባችሁ። ሌላም ተጨማሪ ሰነዶች ስታያይዙ አዲስ ትላላችሁ። አሳይ አዲስ። ከዛ በኋላ የፖሊስ ማስረጃ ከሆነ የፖሊስ ማስረጃ ይሄንን የደብዳቤ ቁጥር ካለው እሱንን ተሞሉታላችሁ። ይዘቱ የፖሊስ ማስረጃ ነው። እንኳን ቃላቱም ያው ራሱ ስለሆነ እዚህ ጋር የግዴታ መሙላት ይጠበቅባቸዋል። ብሮውዝ አድርጋችሁ የፖሊስ ማስረጃው እንደዚህ ካደረጋችሁ በኋላ አስቀምጥ ስትሉት መረጃው በትክክል ተቀምጧል አለ ማለት ያው የፖሊስ ማስረጃ አይቲ ዲግሪ እያለ ይሄዳል ማለት ነው። ስለዚህ አሁን ለምሳሌ አይቲውን ክሊክ ባደርገው እንደ አይነት የትምህርት ማስረጃ አለኝ። የፖሊስ ማስረጃውን አሳይ ስለው ልክ ይሄንን ፋይል አሳይኝ ማለት ነው። እንደዚህ ያደርጋችሁ ሌላ መረጃ ካለ በእድገት ጊዜም ይህን እየቀየራችሁ አንድ ሰው ሲያድግ የተጻፈውን የተለያዩ የእድገት ደብዳቤዎችን እየመረጣችሁ አታች የምታደርጉ መሆኑን እንደነዚህ አይነት ክሊራንስ የጤና እነዚህን በሙሉ ማየት ትችላላችሁ። ቪዲዮውን ከወደዳችሁት ላይክ ቪዲዮ ደግሞ ቻናሉን እንዲያደርግ ሰብስክራይብ በማድረግ በኮሜንት መጠየቅ ትችላላችሁ። እንዲሰራላችሁ የፈለጋችሁትን ስላዳመጣችሁ አመሰግናለሁ። ባይ ባይ። አማኑ ነበርኩኝ።